የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ዲያቆን ዘማርያም ለመምህር ትዝታውና ለመምህር ዮናታን ጥሪ አቅርቦ ነበር። በፍጹም ጨዋነት ሊና ለሐቅ መናገር አለባችሁ። እንግዲህ ሜንሽን ስላደረጋችሁ ብዙዎቻችሁ ሼር ስላደረጋችሁልኝ ሁሉንም ነገር ያየሁትን ልንገራችሁ። የዘማርያምን ጥሪ ሁላችሁም እንዳያችሁት በፍጹም ትህትና ስለሌላው ጊዜ እንትናቸው አላቅም። ሌላ ጊዜ ስለተለዋወጡት እንካ ሰላምታ አላውቅም። እሺ ፓስተር በላቸው። እሺ ለፓስተር ትዝታውና ለፓስተር ዮናታን ጥሪ አቀርቦ ነበር በፍጹም ትህትና። ውሸቴን ነው እውነቴን ነው። ጥሪ ያቀረበው በፍጹም ትህትና ነበር። ትዝታው የሚባል ፓስተር ትዝታው የሚባለው ሰውዬ ትዝታው ጨዋነት በጎደለው መንገድ ሲመልስለት አይቻለሁ። I don't know እኔ ለምንድን ነው መንፈሳዊ ሰው የምትሆኑት? ለምንድን ነው? የመጀመሪያው ጥያቄ ዓለም በቃኝ ብላችሁ ዓለምን ክዳችሁ ወደ መንፈሳዊ ህይወት የምትሄዱት ለምንድን ነው? የሰው ልጅ እኮ እስከሚገባኝ ድረስ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ ሲል አሮጌው ማንነቱን ይተዋል፣ አዲስ ልብስ ይለብሳል። ተሳስቻለሁ ወይስ ልክ ነኝ? ቆርቆሮነታችሁን፣ ብልግናም ካለባችሁ ብልግናነታችሁን፣ ቁጡ ከሆናችሁ ቁጡነታችሁን፣ ጠጪ ከሆናችሁ ጠጭነታችሁ፣ አመንዝራ ከሆናችሁ ሁሉን ነገር ትታችሁ አዲስ ልብስ ትለብሳላችሁ። እውነቴን ነው ውሸቴን ነው? እኔ ለምን እንደሆነ አላውቅም። እኔ ባሰላው አልገባ ያለኝ ነገር የሚሰበከው ኢየሱስ ክርስቶስ በጣም ትሁት ነው። ሰባኪዎቹ አብዛኞቹ ጋጠወጥ ናቸው። እኔ እንዴት እንደሆነ አይገባኝም። ብዙ ነገር አስቤ ቢያንስ የሆነች ነገር ይገባኛል። ይሄ ግን ሊገባኝ አልቻለም። የምታወሩት ኢየሱስ ክርስቶስ ትሁት ነው። እንግዲህ መጽሐፍ ቅዱስ ላይ እንደምታዩት ፍጹም ትሁት ነው። መቼስ በህይወት ዘመኔ እኔ እንደ ኢየሱስ ክርስቶስና እንደ መጥምቁ ዮሐንስ ኢቭን መጥምቁ ዮሐንስ ኢየሱስ ክርስቶስ ራሱ ተደንቆበት በትህትናው የጫማውን ጥፍር ልፈታ የሚገባኝ እኔ ዝቅ ልል እሱ ከፍ ሊል ይገባል ማለቱን ተከትሎ ኢየሱስ ክርስቶስ የመንግስተ ሰማያት መግቢያ ስታንዳርድ ነው ያደረገው። በነገራችን ላይ መጥምቁ ዮሐንስን ውሸቴን ነው። መንፈሳዊ ሰዎች ከተሳሳትኩኝ ታርሙኛላችሁ። ኢየሱስ ክርስቶስ ትሁት ሰው ይወዳል። ኢየሱስ ክርስቶስ የልብ አምላክ ነው። በነገራችን ላይ ሰው ፊዚካል ሁኔታችሁን አይቶ ንግግራችሁን አይቶ አድሬስ ያደርጋችኋል። ለምሳሌ እኔን አይታችሁኝ ወይ ትዕቢተኛ ልጅ ነው ወይም ደግሞ ትሁት ነው ትሉኛላችሁ። የልቤንና የውስጤን ግን የሚመረምረው አንድ እግዚአብሔር ነው። እግዚአብሔር የልብ አምላክ ነው። አንዳንዶቻችሁ እንደው እኛ አይተን እንኳን መፍረድ በምንችለው ነገር እኛ አይተን ውሳኔ ልንሰጥ በምንችለው ነገር እንኳን ትሁት እንኳን አይሆንም። ኦኬ የውስጥን እግዚአብሔር ይመርምር። እንደው ቢያንስ መድረክ ላይ ስትወጣ ፐብሊክ ላይ ስትወጣ ቪዲዮ ሪከርድ ስትል እንዴት ነው አንድ አነጋገር እንዴት ነው ትህትና ማይሞላው? ምን ለማለት ነው? ዘማርያም በፍጹም ትህትና ጥሪ ያቀረበ። ትዝታው ከሚባለው ሰውዬ ግን ያየሁት ትህትና የጎደለው መልስ ነው። አረቄ ቤት ነው ይለዋል፣ ጠላ ቀጂ ነው ይለዋል፣ ጸበል ቀጂ ነው ይለዋል። አልፈለግም በቃ ዲቤቱን ያደረከውን ዲቤት ሰምቻለሁ። እግዚአብሔር ይባርክ ወንድሜ፣ ጸልይልሃለሁ። እኔ ግን ዲቤት አልቀመጥም። አለቀኩ። ከዚህ ጸበል ቀጂ ጋር እንዴት ነው የምቀመጠው? ከዚህ ጠላ ቀጂ ጋር ከዚህ እንትን ጋር እንደዛ ይባላል? ቆይ እንዲህ ይባላል? ግን ታዲያ ምንድን ነው? ቆይ ዓለምን ክዳችሁ መንፈሳዊ ሰው ያደረጋችሁ ምኑ ነው? ቆይ እኔ ያልገባ አለኝ። በቁም ነገር ንገሩኝ። ምንድን ነው ከኢየሱስ ክርስቶስ የተማራችሁት? ምንድን ነው?
ሁሉንም ማለት አይደለም። ሁሉንም ማለት እኔ ትህትናቸው በጣም የሚማርከኝ እግዚአብሔር ሰዎች አሉ። ትህትናቸው በጣም የሚደንቀኝ እግዚአብሔር ሰዎች አሉ። እኔ ነገ ከነገ ወዲያ ላወያይ ስመጣ መጀመሪያ ቀና ብዬ ነው ማይ። መንፈሳዊ ሰው ነኝ ስትል መጀመሪያ ንግግርህን ነው ማየው፣ ድርጊትህን ነው ማየው፣ ቃላት አጣጣልህን ነው ማየው። አንዳንዱ ትዕቢት የወጠረው ነው። ትዕቢት በዓለም ላለ ሰው ነው። ብልግና በዓለም ላለ ሰው ነው። ምንም ለቃላት ምርጫ አለመጨነቅ በዓለም ላለ ሰው ነው። አሁን ግን እየሆነ ያለው ሪሌቲቭሊ በዓለም ያሉ ሰዎች አረ እንዲህ አይባልም፣ አሁን ይኸው እኛ እንዲህ አይባልም እያለ ነው። አረ እንዲህ አይባልም፣ አረ ይሄ ንግግር እግዚአብሔርን ደስ አያሰኝም እኮ እያሉ ያሉት እኮ በዓለም ያሉ ሰዎች ናቸው እኮ። አይ እንዲህ ባይል ኖሮ እንዲህ ይባላል እንዴ? የእግዚአብሔር ሰው ነህ። ጭራሽ በቃ ሃይማኖት የሌላቸው ሰዎች በዓለም ያሉ ሰዎች እኮ ነው እየመከሯቸው ያሉት። ምን ሆናችሁ ነው? እኔ ጥያቄ ነው። ሰው የመጀመሪያ ነገር ትህትና ነው። ስለዚህ ለዘማርያም የተመለሰለት ምላሽ ያሳዝናል፣ ያሳዝናል። እኔ በዘማርያም ጥሪ ውስጥ አንድም ስድብ አላየሁም። አይታችኋል? ስድብ አንተ ባለፈው ህይወት 5 ሴቶች ታገላብጥ የነበርከው ሰውዬ ለዲቤት ፈልጋለሁ ብሏል። እንደዛ ብሏል። አንተ አንዷን ሸኝተህ ሌላዋን ይዘህ የምትመጣ ሰውዬ ለዲቤት ፈልጋለሁ ወንድ ከሆንክ ከኔ ጋር እንደዛ ነው ያለው። የሰራዊት አምላክ እግዚአብሔር ሴት ልጆችን ልቀቅ ይላል የሚለው ጥቅስ የተጠቀሰልህ ሰውዬ ከኔ ጋር ዲቤት ትቀመጣለህ ፈልጋለሁ እንደዛ ብሏል አላለም? እንደዛ ቢል ኦኬ። አቦቱቱ ነው በእናታችሁ ወይ። አንዳንድ ጊዜ እኔ መንፈሳዊ ሰዎች ራሳቸው እኔ መንገድ ላይ ያገኙኝና በተለይ በፊት በነበረ ዲስከሽን ሲከራከሩ አንዳንድ አያቸዋለሁ እና እኔ ኤክስፔክት ማድረገው ነገር አለ። መንፈሳዊ ሰው ነኝ ካልክ ማይ ፍሬንድ መንፈሳዊ ሰው ነኝ እኔ። አሁን ሁሉን ዓለምን ትቼ መንፈሳዊ ሰው ከሆንኩኝ ውሻ ወደ ትፋቷ እንደማትመለስ ኔቨር ወደ እንትን ስሆን አታዩኝ ወይ? ሲሪየስ የሆንኩኝ ቀጥታ የእግዚአብሔር ነገር ማታመቻመችበት ነገር ነው። አንዳንዶቻችሁ እኔ እንጃ እኔ ደግሞ በጣም ትዕቢተኛ የበዛው መንፈሳዊ ሰዎች ማለት ነው። ትዕቢተኛ ባለጌ ጋጠወጥ ምናምን ጋይስ፣ እንደዚህ እግዚአብሔር አይከብርም። ኧረ ይሄ እኮ የመጀመሪያ ቤዚክ እኮ ነው። ይሄን አልፈህ ነው እኮ ስለ ሌላ ነገር የምታወራው። ይሄን እኮ ማለፍ አለ። በመጀመሪያ እኮ በቃ የመጀመሪያ ቤዚክ ነው። ይሄ ሃይማኖተኛ ሰው ነው። ትሁቱን ቃሉ ቢገባም ባይገባም ሰዎች ቢሰድቡም በስድብ አትመልስ። እሱ ለዓለም ዘላሉ ሰዎች ነው። ሃይማኖቴ ምናምን ተነካች እንዲሆነች ምናምን አትሰዳደብ፣ ነውር ነው። በማህበር መንግስተ ሰማያት አትገባም፣ በቡድን አትገባም። ልክ ነኝ? በቡድን አትገባም። እኔ እንግዲህ ዛሬ ንገራቸው ተብዬ ነው። አትገባም፣ በቡድን አትገባም። ሃይማኖቴ ተነካች ብለን እጅ ላይ ተያይዘህ ብትጨፍር ብታብድ ነው አትገባም። እያንዳንድ ስራ ይታያል። አሁን ለምሳሌ እዚህ ጋር ማን ነው ስም ሰማዕቱ ፋኖ ከእናትህ ማፀን ከወጣበት ጊዜ ጀምሮ እስከ ሞትክበት ጊዜ ድረስ የሰራው ነገር ይታያል። ግራ ቀኝ ይታያል። ሰማዕቱ ፋኖ ኦኬ፣ መንግስተ ሰማያት እናስገባው ወይስ ወደ ሲኦል እናስገባው? እንደዛ ነው። ፕሊስ መንፈሳዊ ሰዎች በዓለማዊ ሰዎችና በመንፈሳዊ ሰዎች መካከል ልዩነት እንዳለ ፍንትው ተደርጎ ሊገባን ይገባል እኮ። ለምሳሌ አንድ ሰው መንፈሳዊ ሰው ነኝ ካለ ምንድነው የእግዚአብሔር ቃል የሚለው? ከእግዚአብሔር ከሆናችሁ በስራችሁ ትታወቃላችሁ፣ በድርጊታችሁ መታወቅ አለባችሁ እኮ። አሁን አንዳንድ ጊዜ ግራ ይገባኛል። የሆነ ዲቤት ውስጥ ይቀመጣሉ በመንፈሳዊ ሰዎችና በዓለማዊ ሰዎች መካከል ያለው ልዩነት አይገባኝም። እኔ ሁሉንም እያልኩኝ አይደለም። በመንፈሳዊ ነኝ የሚለው ይሳደባል፣ ዓለማዊ ነኝ ያለው ይሳደባል። እና በሁለቱ መሃል ያለው ልዩነት አንዳንዴ ይጠፋብኛልና በመንፈሳዊ ህይወት ውስጥ ያላችሁ ሰዎች ትህትና ያስፈልጋል። ትህትና በጣም ኢምፖርታንት ነው። ትሁት የምትሆኑት ስለምትሰብኩት ስለ አምላክ ብላችሁ ነው እኮ። ምክንያቱም በእናንተ የተነሳ ከንፈሮቻችሁ በረከሱ ሰዎች እሰደባሉ ይላል እግዚአብሔር የሆነ ቦታ ላይ።
አንዳንድ ጊዜ በእናንተ የተነሳ እኮ እግዚአብሔር ይሰደባልና በዛም እግዚአብሔር ያዝናልና ምንድነው ይሄን ሁሉ ያነሳሁት? መምህር ዲያቆን ዘማርያም ጥሪ አቅርበው ነበረ ማኑ ፓስተር ትዝታው ከተባለ ሰው የሰማሁት ምላሽ ግን ትንሽ እንትን የሆነ ነገር ስላየሁኝ ነው።